ዞረያ እሱን አስቀምጠው ብሩኬ ቆይ እሺ ይውጣ ይወጣልሽ እሱ ኮቱን በጸባይ ነው ሞቶ እንጂ አንተ ምንም አታመጣም አንተ ለምንድን ነው ልጁን ሌላ ነገር ማረገው ነገር የለም ሻንጣ ይዘኝ ለምንድን ነው የመጣኸው ለምንድን ነው የምትተኛው እኔ እንደዚህ ያደርገኛል አንቺን ምን እንደሚያደርግሽ በምን አውቃለሁ እኔ ምን ያደርገኛል ለእኔ ብሎ አይደል እንዴ ከአንተ ጋር ችግር ውስጥ የገባው ምንም አያመጣም ማለት ምንድን ነው የፈለግከው አንተ ወይኔ ጉዴ ፈታ ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ያው ትናንት የተፈጠረውን ነገር አይታችኋል ብዬ አስባለሁኝ። ምንም ደስ የሚል ነገር የተፈጠረ ነገር የለም። ትናንትም እንደጠበቅኩት አልሆነልኝም። በተፈጠረው ነገር ደንግጬ ነገሮችን ለመፍታት ሞክሬ ያው ፍፄንም በዛ ሌሊት አስቸግሬ እሱን ይዤ ብሩኬ ቤት ድረስ ሄጄ ነበረ። ስልኬን እያነሳልኝ ስላልነበረ ግዴታ መሄድ ስለነበረብኝ ቴዲን ለምን እንደዛ እንዳደረገው መጠየቅ ስለነበረብኝ፣ ምክንያቱም በእኔ ቦታ ብትሆኑ ብዙ ጥያቄ ይፈጠርባችኋል። ምን አይነት ሁኔታ ውስጥ ቢሆን ነው ብላችሁ ታስባላችሁ? ማለት ምን አይነት ነገር ምን አይነት ኬዝ ቢኖርበት ነው ብላችሁ ታስባላችሁ? እና እኔ ላይ ደግሞ እኔ ብቻ አይመስለኝም የሚል ጥያቄ ተፈጠረብኝ። ይሆናል አይደለ እንደዚህ ሊያደርገው የቻለበት ምክንያት እኔ ብቻ አይመስለኝም ብዬ አሰብኩኝ። ምክንያቱም በጣም ነው የጎዳው ቴዲን አይቻለውኝ እና እንደዛ ሆኖ ፎቶ ሳይ በጣም ደንግጬ ስለነበረ በዛ ሌሊት ቤቱ ድረስ ፍፄን አስቸግሬ ቤቱ ድረስ ሂጄ ግን ደግሞ ፍፄንም ሌላ ችግር ውስጥ ከትቼዋለሁ እና እንግዲህ ምንም ማድረግ አልችልም። በዚህ አጋጣሚ ያው ፍፄ በጣም ነው አመሰግነው፣ ምክንያቱም ብዙ ዋጋ እየከፈለልኝ ነው እና በጣም አመሰግናለሁ። ለእኔ ብሎ ከጓደኛው ጋር እየተጣላ ነው፣ ጓደኝነቱን መስዋዕት እያደረገ ነው። ከብሩኬ ጋር ብቻ አይደለም ከሄኖክ ጋር በጣም ብዙ ነገር ውስጥ እየገቡ ነው እና ትንሽ ደብሮኛል። ማለት ይህን ነገር ማየት አልፈልግም እና ዛሬ የመጣሁትም ነገሮች መፈታት አለባቸው ብዬ አስባለሁኝ። እኔ ደግሜ ስለዚህ ነገርም አልጠይቅም፣ ስላለፈው ነገርም ምንም መጠየቅም አልፈልግም። ስለ ቴዲና ብሩኬ ስለገቡበት ሁኔታ መጠየቅም አልፈልግም። ግን ነገሮች በቃ እዚህ ጋር ሌላ ነገር ውስጥ ሳይደርሱ በፊት መፈታት ስላለበት ቴዲን እፈልግሃለሁ ብዬዋለሁ። ያው ከብሩኬ ጋር ያለባቸውን ነገር እንዲፈቱ እፈልጋለሁኝ። ሌላም ነገር ካለ ምንም ይሄ እንዴት ነው ምናምን ብዬ መጠየቅም አልፈልግም። ያለባችሁ ኬዝ ምንድን ነው ብዬ መጠየቅ አልፈልግም። ምክንያቱም ብሩኬ ችግር ውስጥ እንዲገባ አልፈልግም በዚህ ምክንያት እና እሱ የሆነ ነገር ቢሆን አንዳንዴ ምን አለ መሰላችሁ ስሜታዊ ሆናችሁ ከሰው ጋር በምትጋጩ ሰዓት ድንገት የሰው ህይወት እጃችሁ ላይ ሊያልፍ ይችላል እና ህይወት ማለፍ ብቻ አይደለም። ይሄ ልጅ አንድ ነገር ቢሆን ቢከሰው እስር ቤት ገብቶ ምናምን ወጣትነቱን እንዲያጣው አልፈልግም እና እኔም ምክንያት ለዛ መሆን ስለማልፈልግ ነው ዛሬ ቴዲን የምፈልግሃለሁ ያልኩት እና ብሩኬ ማግኘት ስላልቻልኩኝ ደግሞ ከሄኖክ ጋርም ጥሩ ነገር ላይ እኔ ሄኖክን ስጀምር ማውራትም አልፈልግም። ምክንያቱም በጣም ይሆናል አይደለ ላስቀይመው የማልፈልገው ሰው ነው፣ ግን እንዳስቀይመው እየገፋፋኝ ስለሆነ እሱን በሱ በኩል ብሩኬን ለማግኘት በሞክር ሌላ ችግር ሊፈጠር ስለሚችል ፍፄን ስልክህን እንኳን ባያነሳልህ ቤት ድረስ ሄደክ ይዘኸውና እፈልገዋለሁ፣ ነገሮች እዚህ ጋር መፈታት አለባቸው ብዬ ሳስረዳው ፍፄ ራሱ ምንም በቃ እንትን አላለም፣ አንድ ሁለት አላለም። እሺ ሀይሚ ችግር የለውም ብቻ ተረጋግታችሁ ለማውራት ሞክሩ ነው ያለኝ ፍፄ ማለት ነው። እና ሄኖክ ቢሆንስ ብዬ ሳስብ ደግሞ ሄኖክ ቢሆን ሊያጋግል ነው የሚችለው እና እኔ የማውቀው ብረትን እንደሚስል ጓደኛን ይሰራዋል ብዬ ነበር የማስበው እና ልክ ነው ማለት በጥሩ የሚሰራችሁ ጓደኛ አለ፣ በመጥፎም ደግሞ ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። እውነት ለመናገር ሀይሚ ዛሬ በጣም ነው ያሳዘነችኝ። በጣም ማለት ነው። እንዴ እዳ ገባች ማለት ነው። ለምን ካላችሁ በሁለት ጎረምሳ መሀል ገብታ እዳ ገባች። በመጀመሪያ ደረጃ ወንድሜ እዚህ ጋር እንትን ካቻፕ ተቀብተ መምጣት አይጠበቅብህም። ብሩኬ ደብድቦይ ብለህ ካቻፕ ተቀብተ መምጣት አይጠበቅብህም። ለምን ካልክኛ ፋራ አይደለንም። ካቻፕ ተቀብተ መተህ ብሩኬ መትቶይ ስትል ትንሽ አይደብርህም ወይ እንዴ? ብሩኬ አልደበደብህም። ሲጀመር ብሩኬ ሚስጊን ነው፣ አይደበድህም፣ ሊደበድብህም አይችልም። ለምንድን ነው አንዳንዴ ሰውን እንደ ሰገጥ የምታዩት?
ሰውን እንደ ሰገጤ አትዩት። ለምን ካልከኝ አንተ ካቻፕ አድርገን የመጣው። በሁለተኛ ደረጃ ደግሞ አንተ ከሀይሚ ህይወት ገብተህ አትበጥብጥ። ውጣ እንዴ! በቃ ውጣ ከተባልክ ውጣ። ለምንድን ነው ችክ ምትል? ችክ በጣም ነው የሚያስጠላው። እና ብሩኬና ሀይሚ ደግሞ መቼም አይለያዩም። ብሩኬና ሀይሚ መቼም አይለያዩም። እንዳንተ አይነት ተኩላ ከህይወታቸው መውጣት አለባቸው እንጂ በሌላ ነገር አይለያዩም። ገባቸው አይደለ? በእኔ በጣም ግርም የሚለኝ ማለት ነው ቲማቲም ሰው ቲማቲም ካቻፕ ተቀብተህ ደብድቦይ ስትል ትንሽ አታፍርም? ወይ? ካቻፕ እኮ ነው ያረከው። የዚህን ያክል ሞኝ አይደለንም እኛ። በሁለተኛ ደረጃ ደግሞ ከብሩኬና ከሀይሚ መካከል አትግባ። በቃ አትግባ ተብለሃል፣ አትግባ። ውጣ ከተባልክ ውጣ። ሲጀመር አንተ ዘበኛ ነህ፣ ውጣ ብለናሃል እኮ በባለፈው። የቤቱ ዘበኛ የሀይሚ ዘበኛ ነህ። ጥልቅ አትበል አልነ። ዘበኛ እንደ ዘበኝነቱ ተከብሮ መቀመጥ አለበት ከውጭ። አለቀ ደቀቀ። ዘበኛ እንደ ዘበኝነቱ ከውጭ መቀመጥ አለበት እንጂ ከቤት ውስጥ ገብቶ ምን ትሰራለህ አንተ? ጭራሽ ሻንጣ ይዘህ ትመጣለህ እንዴ? በሻንጣ ሰንጥቆ መጣል ነበር አንተን። በሻንጣ አንተን ሰንጥቆ መጣል ነበር አንተን ማለት ነው። ለምን ካልክ እኔ ተልኮ ያለው ይመስለኛል ይህ ልጅ ማለት ነው። በጎን ገንዘብ እየተቀበለ ሃይሚንና ብሩኬን ለማጣላት የመጣ ልጅ ይመስለኛል። ለምን ካላችሁ ከቡታጅራ የሆነ ሰው ደውሎ ነገረኛል። እኔ አውቆ ገንዘብ ተቀብሎ ብሩኬንና ሃይሚን ለማለያየት የመጣ ልጅ ነው ተብሏል። እኔ ሰምቻለሁ ማለት ነው። እና ለምን ካላችሁ ልክ ብሩኬ ሲመጣ ይመጣል ማለት ነው። ልክ ብሩኬ ሲመጣ ሃይሚና ብሩኬ ችግሩን ለመፍታት ቁጭ ሲሉ በጠረጴዛ ዙሪያ ሲቀመጡ እሱ ይመጣል። ገባችሁ? በእርግጠኝነት ደግሞ ገንዘብ ተከፍሎህ ነው። እና ይህ ልጅ ገንዘብ የምትሰጡት ሰዎች ስርዓት አድርጉ። ለምን ካላችሁ እኛ ነቅተናል። እኛ የሃይሚ ወታደሮች ሃይሚን ነቅተን ነው የምንጠብቃት። አዎ ሃይሚን ነቅተን ነው የምንጠብቃት። እኔ በጣም ግራ የሚገባኝ ማለት ነው በትክክለኛ ህይወታቸው ራሱ አንዳንድ ወንዶች ኦር አንዳንድ ሴቶች ጓደኛዬ ናት ምንድናት ብላችሁ ስታቀርባቸው ማለት ነው በቃ እንደዚህ ደንበር ያልፋሉ። ገባችሁ አይደለ? አሁን ይሄ ልጅ ደግሞ በሃይሚ ህይወት ደንበር እያለፈ ነው። ስለዚህ ይሄ ነገር አግባብ አይደለም ብዬ ነው የማስበው። ገባችሁ አይደለ? አግባብ አይደለም። አንዳንዴ ሰዎች በህይወታችን ላይ ያለባቸውን ቦታ መሆን አለባቸው ኦፍ ኮርስ። ከዛ ውጭ ግን ሙሉ ለሙሉ ህይወታችንን ተቆጣጥረው እነሱ አራጊ እነሱ ፈጣሪ ልክ እንደዚህ ልጅ ማለት ነው። አሁን ይሄ ልጅ የሃይሚን ህይወት መቆጣጠር ይፈልጋል። ገባችሁ? የሃይሚን ህይወት፣ የሃይሚን መውጫ፣ የሃይሚን መግቢያ፣ የሃይሚ የት እንደሄድሽ፣ የሃይሚ የት እንደመጣሽ ማወቅ ይፈልጋል። በቃ የሆነ እንደ ባሉካ ያደርገዋል። ባሉካው ብሩኬ ተቀምጦ እሱ ዘበኛው እንደ ባለቤት ያደርገዋል ማለት ነው። እኔን እንደዚህ ደብድቦኝ አንቺን ምን እንደሚያደርግሽ አይታወቅም ብሎ ሻንጣ ጠቅልሎ መምጣት ማለት ይህ ንቀት ነው። ገባችኋል? ንቀት። ጓደኛ ሲባል የሆነ ሌብል አለው ወይም የሆነ ነገር ቦታ አለው። ከዛ ውጭ ግን እንደዚህ መናናቅ በጣም ነው የሚያስጠላው። ገባችሁ አይደለ? በቃ ማለት የሆነ በቃ ሰልፍሽ ብዬ ነው የማስበው። ይህ ልጅ በጣም ሰልፍሽ ነው። ገባችሁ? እንደዚህ አንዳንድ አስመሳይ ተንኮለኛ ጓደኛ በእንደዚህ አይነት ነገር ታውቋቸዋላችሁ። የእናንተ ህይወት ደንበር እንዳይዝ፣ የእናንተ ነገር እንዳይስተካከል፣ የእናንተ ነገር በቃ የሆነ እንደዚህ እንደ ሊማሊሞ ገደል ልባቸው ጠምዛዛ የሆነ ሰው ማለት ነው። ይህ ልጅ ደግሞ ልክ እንደዛ አይነት ስሜት ነው ያለው። ገባችሁ አይደለ? ከብሩኬ ጋር የሆነ ቦታ ሊይዝ ሲል ልክ ጠብቆ ይመጣና ያጣላቸዋል። ልክ ጠብቆ መጥቶ ያጣላቸዋል። ገባችሁ አይደለ? ይህ ልጅ ነገ ወዲያ ከሃይሚ ህይወት ካልወጣ ነገ ወዲያ ሙሲባ ይዞበት ይመጣል። ስለዚህ ይህ ልጅ መውጣት አለበት። እኔ እንደራሴ የሚሰማኝ እንደዛ ነው። መውጣት አለበት። ለምን በቃ ብዙ ጊዜ በቃ ሊታረቁ የሆነ በቃ ሰላም ሊፈጠር ሲል በመሃል ገብቶ ይበጠብጣል ማለት ነው። ዛሬ ደግሞ ሻንጣ ጠቅሎ መምጣት ማለት አስባችሁታል?
ሻንጣ ጠቅሎ እኔን እንደደበደበ አንቺን የሚያረግሽ ነገር አይታወቅም ብሎ ሻንጣ ጠቅሎ ሻንጣ ይዞ መምጣት ማለት በጣም ይከብዳልና ሀይሚ ከዚህ ልጅ ተጠንቀቂ። እኔ ቅድም ቲማቲም ምናምን እያልኩ እየቀለድኩ ነበረ። ከዚህ ልጅ ተጠንቀቂ፣ ጠንቀቅ በይ። በአሁኑ ሰዓት ማንንም ማመን አይቻልም። የደረስነበት ዘመን ገንዘብ ካገኙ የሰው ልጅ እንደሆነ ነገር የሚሸጥበት ጊዜ ነው። በተለይ እኛ ኢትዮጵያ ላይ የደረስነበት። ስለዚህ ሀይሚ ጠንቀቅ በይ፣ ብሩኬም ጠንቀቅ በል። ከዚህ ልጅ ተጠንቀቁ። ሊያሳስታችሁ ነው የመጣ። ከቻላችሁ እንደምንም አድርጋችሁ በሲስተም ከህይወታችሁ አውጡት። አለቀ ደቀቀ። ገባችሁ አይደለ? ቲማቲም ምናምን ቀልዱ እንተውና ወደ ቁም ነገሩ እንግባ ማለት ነው። ይህ ልጅ ከሀይሚ ህይወት መውጣት አለበት የምትሉ ኮሜንት ላይ አስቀምጡልኝ ማለት ነው። ኮሜንት ላይ አስቀምጡልኝ። እኔ እንደራሴ የሚሰማኝ ከሀይሚና ከብሩኬ ህይወት መውጣት አለበት ብዬ ነው የማስበው። ለምን ልክ ሊታረቁ የሆነ ሰላም ሊፈጠር